السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه والتابعين ومن سار على دربه واقتفى أثره إلى يوم الدين. أما بعد، اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا ونعوذ بك أن نقول ما ليس لنا به علم فنضل ونضل. أما بعد، ክፍል 26 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው የሶላት ወቅት ደርሶ አዳን ብሎ ለተወሰነ ጊዜ ሳልሰግድ ቆይቼ ሐይድ መጣ፣ ይህን ያልሰገድኩትን ሶላት ቀባ ማውጣት አለብኝ የሚል ጥያቄ ነው። ሶላት ወቅቱ እንደገባ ፈጥኖ መስገድ ለዲናችን ለዒባዳችን ትኩረት የመስጠት ምልክት ነው። ሴት ልጅ የሶላት ወቅት ከገባ በኋላ ቢያንስ አንዱን ረክዓ መስገድ የሚቻልበት ያክል ጊዜ ካለፈ በኋላ ሐይዷ የመጣባት ሴት በኋላ ስትጠራ ይህን ሶላት ቀዳ የማውጣት ግዴታ አለባት። ነብዩ ሰለላሁ ዐለይሂ ወሰለም የአንድ ሶላት ወቅቱ ላይ አንድን ረክዓ ያገኘ ሰው ሶላቱን ወቅቱ ሳያልፍ አግኝቶ ሰግደዋል ብለዋል። በመሆኑም የሶላት ወቅቱ ገብቶ አንድ ረክዓ መስገድ የምትችልበት ያክል ጊዜ ካለፈ በኋላ ሐይዷ የመጣ ሴት ቀዳ ልታወጣ ይገባታል። ቀዳ የምታወጣው የወር አበባ ደሟ ጠርቶ እንደታጠበች ወዲያውኑ ነው። ዙህርን ሶላት ቀዳ ለማውጣት የቀጣዩ ቀን የዙህር ሶላት ወቅት እስኪገባ መጠበቅ የለባትም። መግሪብን ከሆነ ቀዳ የምታወጣው የቀጣዩ ቀን የመግሪብ ሶላት ወቅት እስኪመጣ መጠበቅ የለባትም። ይሄም ብዙ ሰዎች የሚፈጽሙት ስህተት ነው። ዙህርን ቀዳ ማውጣት ከፈለጉ ከዙህር ጋር፣ ሱብሒን ቀዳ ማውጣት ከፈለጉ ከሱብሒ ጋር ነው የሚያወጡት። ሶላት እንዳንሰግድ ያደረገን ምክንያት እንደተቀረፈ ወዲያውኑ ያለብንን ሶላት ተርቲቡን ጠብቀን ልንሰግድ ቀዳ ልናወጣ ይገባል። ሌላኛው ጥያቄ ማንም ሳያስገድደኝ በራሴ ፍላጎት ወታደርነት እሰራ ነበር። ውትድርና ውስጥ ያለሁኝ ለ5 ዓመት ያክል ሶላትም አልሰገድኩም፣ የረመዳንን ጾምም አልጾምኩም። ያልሰገድኩትን ሶላትና ያልጾምኩትን ጾም ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ሙስሊም ባለበት ሁሉ በዲኑ ሊኮራ፣ ዲኑ የሚያዘውን ነገር ሊተገብርና ትክክለኛ ሙስሊም ሆኖ ሊኖር ይገባዋል። ሙስሊም የሚኮነው በስም ብቻ አይደለም። አላህ ዋጅብ ያደረገብንን ነገር በመስራት የከለከለንን ነገር በመከልከል ነው ሙስሊም ልንባል ሙስሊም ልንሆን የምንችል። ሶላት ከሸሃደቴን ቀጥሎ ትልቁ የእስልምና ማዕዘን ነው። ሶላትን ሙሉ በሙሉ የተወሰው ከእስልምና ይወጣል። ሶላትን በመተው ምክንያት ከፍሮ የነበረ ሰው ደግሞ ኋላ ላይ ሲጸጸትና ወደ ዲኑ ሲመለስ በኩፍር ህይወትህ ላይ ያልሰራኸውን ዒባዳ መልሰህ ስራ አይባልም። እነማ አንዳንዴ የሰገደ አንዳንዴ የተው ከነበረና የተዋቸው ሶላቶች ውስን ከሆኑ በማስተባበል መልኩ ሳይሆን በቸልተኝነትና በመዘናጋት ከነበር የተወው ቀዳ ቢያወጣ ሊጠቅመው ይችላል። አማ 5 ዓመት ሙሉ የሶላትን ግዴታነት ከማወቁ ጋር ትቶ ከሆነ ሚዛን የሚደፋ አስተያየት ተካሱለን እንኳን ቢተው በመዘናጋትና በቸልተኝነት እንኳን ቢተው ይከፍራል የሚለው ነው። በመሆኑም ጾሙንም ይሁን ሶላቱን ቀዳ ማውጣት አይጠበቅበትም። ተውበት ማድረግና አላህን ምህረት መጠየቅ፣ በቀጣይም ኸይር ስራ ማብዛት ነው የሚጠበቅበት። አላህ በተከበረው ቃሉ ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ብላ ለተወበተና በጌታው ላመነ መልካም ስራን ለሰራ ሰው በቀሪ ህይወቱም ዲኑ ላይ ቀጥ ላለ ሰው እኔ ምህረቴን ለግሳለሁ ብሎ አላህ ተባረከ ወተዓላ ያለፈውን ሁሉ ዒባዳ ቀዳ አውጣ ማለቱ ነፍስያው ደካማ ለሆነች ሰው በተለይ ባለበት እንዲቀጥል ወደ አላህ መመለሱ እንዲከብደው ሊያደርግ ይችላል። ሶላት መተው ከእስልምና ያወጣዋል። ኩፍር ላይ ነበር ያለው እንደ አዲስ መስለምና ከጌታው መታረቅ አለበት ካልን ደግሞ ነቢያችን አለይሂ ሰላቱ ወሰላም አልኢስላሙ يهدم ما كان قبله والتوبة تهدم ما كان قبلها ብላ ኢስላም
ከዛ በፊት የነበረን መጥፎ ስራ ያሰርዛል። ተውበትም ከዛ በፊት የነበረን መጥፎ ስራ እንዲፈርስ እንዲሰረዝ ያደርጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በቀጣይ ህይወት ኸይር ስራ ላይ ሶላት ጾም ላይ መበርታትን ከመሆኑም ጋር ሱና ጾም ማብዛት፣ ሱና ሶላት ማብዛት፣ ዱዓና እስትግፋርን ማብዛት አስፈላጊ ነው። ሌላኛው ጥያቄ ከግቢያችን ከ20 እስከ 30 ኪሎ ሜትር ርቀት ላይ ያለ የካፊሮች መቃብር አለ። ይህ መቃብር በስተቂብላ በኩል ላይ ይገኛል። ቤታችን ውስጥ ስንሰግድ በሶላታችን ላይ የሚያመጣው ተጽዕኖ አለን የሚል ጥያቄ ነው። ጥያቄው ላይ ከ20 እስከ 30 ኪሎ ሜትር ነው የሚለው በጣም ረጅም ርቀት ነው። ይህ ስህተት ካልሆነ እንዲህ አይነቱ ርቀት መሃል ላይ ብዙ መለያዎች ስለሚኖሩ ሶላት ላይ የሚያሳድረው ተጽዕኖ አይኖርም። ሶላት የሚሰገድበት ስፍራና በቂብላ በኩል ባለ መቃብር መሃል አጥር ካለ ወይም ደግሞ አውራ ጎዳና ካለ ወደዛ ቢሰገድ ችግር የለውም። ተቀራራቢ ሆነው በሁለቱ መሃል አውራ ጎዳናም ይሁን የሚከልለው ግርግዳ አጥር ከሌለ ከፊት ለፊት ቀብርን አድርጎ መስገድ ይከለከላል። ነቢያችን ሰለላሁ ዐለይሂ ወሰለም ላ ቱሰሉ ኢለል ቁቡር ወላ ተጅሊሱ ዐለይሃ ብለዋልና ወደ ቀብር አትስገዱ ቀብርም ላይ አትቀመጡ ብለዋል። ወላኪን ካለው ሆኖም ጥያቄው ላይ የተጠቀሰው ርቀት ትክክል ከሆነ በጣም ሩቅ ከመሆኑ አንፃር ቤቱ እንደ ቤት ተብሎ የተገነባ ከመሆኑ አንፃር በሁለቱ መሃል ባለው ሰፊ ርቀት መሃልም መተላለፊያ መንገዶች ዛፍና መሰል ነገሮች ስለሚኖሩ ቢሰገድ ችግር አይኖርም። والله تعالى አዕለም። ሌላኛው ጥያቄ ከ5 ዓመት በላይ ብር ባንክ አስቀምጬ ነበረ። ዘካ አውጥቼ አላውቅም። ዘካ ሳላወጣ ቦታ ገዛሁበት። ዘካ ማውጣት ካለብኝ ቦታ እስከገዛሁበት ብር አስቤ ነው ወይስ አሁን ላይ ባለኝ የብር መጠን ልክ ነው የማወጣው? ያብራሩልኝ የሚል ጥያቄ ነው። ማንኛውም ዘካ የወጀበበት ወይም ዘካ የሚወጅብበትን ደረጃ የደረሰ ገንዘብ 1 ዓመት ያስቀመጠ ሰው ዘካ ማውጣት ይወጅብበታል። ከዓመት ማሳለፉ ተገቢ አይደለም። እዚህ ላይ ባለው መሰረት ከ1 ዓመት ከ2 ዓመት ሁሉ አልፎ 5 ዓመት ሙሉ ዘካ ሳያወጡ ማስቀመጡ ወንጀል ነውና ተውበት ያስፈልገዋል። እንደዚሁ ያለፉ የ5 ዓመቶችን ዘካም ሐስቦ ማውጣት ግዴታ ይሆናል። መሬት የተገዛበትን በተመለከተ መሬቱ የተገዛው ለመኖሪያ ከሆነ ከገንዘቡ ዘካ የሚወጣው መሬቱን እስከገዙበት ወቅት ድረስ በነበረው ገንዘብ ነው። መሬቱ የተገዛው ለመሸጥ ከሆነ መሬቱ እስካለ ድረስ እስከ መጨረሻ እየታሰበ ከሱም ጭምር ዘካ ይወጣል። 5 ዓመት ከተቀመጠው ገንዘብ የ5 ዓመት ዘካ ማውጣት ግዴታ የሚሆን ሲሆን አሁን ላይ ባለው ብር ደግሞ ራሱን የቻለ ሂሳብ ተሰርቶለት ከተቀመጠበት ጊዜ ጀምሮ ዓመት ከሞላው የ1 ዓመት 2 ዓመት ከሞላው የ2 ዓመት ዘካ ይወጣበታል። ምናልባት አሁን ላይ ያለው ብር ባንክ ቤት ከተቀመጠው ከ5 ዓመቱ ብር የተገኘ ትርፍ ከሆነ ነዓም ከሁሉም የ5 ዓመት ማውጣት ግዴታ ይሆናል ይባላል። ወይላ ሁለቱም ራሱን የቻለ ከሆነ ተለያይቶ ነው ዘካ የሚወጣበት። ሌላኛው ጥያቄ አሰሪዬ ከኛ ጋር ዑምራ ትሄጃለሽ ስትለኝ ለመሄዱ ፍላጎት ስላልነበረኝ ሐይድ ላይ ያለሁኝ ዑምራ አደረኩኝ፣ ሶላትም ሰገድኩኝ፣ ጠዋፍም አደረኩኝ። ለዚህ ጥፋቴ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ ይሄን ሁሉ ያደረጉት ያወቁ ከሆነ ትልቅ ጥፋት ተፈጽሟልና አላህን ተባረከ ወተዓላ ምህረት መጠየቅ መተውበት የግድ ይላል። ሐይድ ላይ ያለች ሴት ሶላት አትሰግድም። ሰገደች እንደሆነም ተቀባይነት አያገኝም፣ ወንጀለኛም ትሆናለች። እንደዚሁ ደግሞ ሐይድ ላይ ያለች ሴት ጾምም አትጾምም፣ ከካዕባ ዙሪያም ጠዋፍ አታደርግም። አይ ብላ ብትጾም ጾሙም ተቀባይነት አያገኝም፣ ወንጀለኛም ትሆናለች። ኋላ ላይ ቀዳ ማውጣቱም አይቀርላትም። ጠዋፍና ዑምራውን በተመለከተ ሐይድ ላይ ያለች ሴት ጠዋፍ ማድረግ ስለማትችል ከዑምራ ዋና ዋና ስራዎች መሃል አንዱ ጠዋፍ ስለሆነ ሐይድ ላይ ሆነ ያደረገችው ጠዋፍ ትክክል ስላይደለ ዑምራዋ ጎደሎ ነው የሚሆነው።
በዚህ መልኩ ዑምራ አድርጎ የተመለሰ ሰውም ዑምራውን ሳያጠናቅቅ እንደተመለሰና ኢህራሙ ላይ እንዳለ ነው የሚቆጠረው። ምናልባት ኢህራም በሚያደርጉበት ጊዜ ኢህራሜን እንዳቋርጥ የሚያደርገኝ ነገር ከተከሰተ እዛው ቦታና ሰዓት ላይ ከኢህራሜ ይፈታለሁ ብለው ነይተው ከሆነ ኢህራሙን አቋርጠው ቢሄዱ ችግር የለውም እንላለን። አማ ይሄን ሳትል ኢህራም ውስጥ የገባች ሴት ሐይዷ ከመጣ እስክትጠራ መጠበቅ ነው ግዴታ የሚሆንባት። ሐይድ ላይ ሆኖ ሐጅና ዑምራን መሐረሙ ስራውን መጀመሩ አይከለከልም። የሚከለከለው ካዕባ ጋር ዘልቆ ሐረም ውስጥ ገብቶ ጠዋፍ ማድረጉ ነው የሚከለከለው። ሐይዷ ሳይመጣ በፊትም ብትሐረም ሐይዷ መጥቶም ሐርማ ወደ መካ ብትዘልቅ ሐይዷ እስኪቆም ድረስ ጠዋፍ ከማድረግና ዑምራውን ከመጀመር መጠንቀቅ ይኖርባታል። አይ ብላ እስከነ ሐይዷ ጠዋፍ ያደረገች እንደሆነ አብዛኞቹ ዑለሞች ዘንድ ስራዋ ትክክል አይደለም። ሶላትና የጾሙ ላይ ምንም ኺላፍ የለም። ሐይድ ላይ ያለች ሴት አሰግደው ማጾም ካረገች ወንጀለኛ ትሆናለች። ወላኪን ጠዋፉን በተመለከተ በዑለሞች መሃል በተወሰነ መልኩ ኺላፍ አለበት። ከሐነፊያም ከሐንበሊያም ከሐይድ መጥራት የጠዋፍ ሸርጥ አይደለም። ሐይድ ላይ ሆና ጠዋፍ ያደረገች ሴት ሐይድ ላይ ሆና በማድረጓ ወንጀለኛ ትሆናለች እንጂ ዑምራዋ ይበላሻል አይባልም ብላ ዑለሞች ረሂመሁሙላህ ተዓላ አንድ ነገር ሆኖ ከተጠናቀቀ በኋላ ከሆነ ጥያቄ የተነሳው ኺላፍ ካለበት በተወሰነ መልኩ ضعيፍም ቢሆን ስላለፈ ችግር የለውም የሚሉበት ሁኔታ አለና ዑምራውን በተመለከተ ምንም ችግር የለውም ትክክል ነው እንላለን። ሐይድ ላይ ሆኖ ለመስገዱ ተውበት ማድረግ ያስፈልጋል። ወሀከዛ ሐያ ወይም ሀፍረት ግዴታን ለመተው ወንጀልን ለመዳፈር መነሻ ሊሆን አይገባም። ለአላህ ብለን እንጂ ስራ ልንሰራ የሚገባው ለሰው ብለን ሊሆን አይገባም። ሌላኛው ጥያቄ በረመዳን በቀኑ ክፍለ ጊዜ የግብረ ስጋ ግንኙነት ፈጽሜ ነበረ። ከፋራውን ለመጾም ስራ ስለሚበዛብኝ መጾም አልችልም። በገንዘብ ማውጣት እችላለሁ ወይ? በገንዘብ የሚወጣውስ እንዴት ነው ቢያብራሩልኝ የሚል ነው። በረመዳን በቀኑ ክፍለ ጊዜ የግብረ ስጋ ግንኙነት መፈጸም እያወቁ ከሆነ ትልቅ ወንጀል ጾምንም ያፈርሳል። ትልቅ ከፋራም አለበት። ባሪያ ነፃ ማውጣት ካልተገኘ 2 ወር በተከታታይ መጾም፣ በበቂ ምክንያት ካልተቻለ በታማኝ የጤና ባለሙያ ከተነገረ አሊያ ደግሞ መጾሙ በተጨባጭ ህመም በሽታን ካስከተለና ከጎዳ ወደ መመገብ መሸጋገር ይቻላል። 60 ምስኪን ማብላት ይቻላል። መጾም እየተቻለ ወደ ምግብ አይኬድም። ጾሙም በተከታታይ መሆን አለበት። መሃል ላይ ሰለቸኝ ሊረፍ ቢሉ ከዛ ፊት የጾሙት ከዛ ፊት ያለፈው ሁሉ እንዳልጾም ነው የሚቆጠረው። እንደ አዲስ ነው መጀመር ግዴታ የሚሆን። መጾም ያልቻለ ሰው ምግብ እንጂ የሚያበላው ገንዘብ አይሰጥም። 30 ምስኪን በአንዴም ይሁን ከፋፍሎ በማብላት ነው ከፋራው የሚወጣው። ለእያንዳንዱ ምስኪን 2 ኪሎ አካባቢ በሀገሩ ሰዎች የሚበሉትን ምግብ በየሀገሩ ሰዎች የሚመገቡትን ምግብ እየመዘኑና እየሰፈሩ መስጠት ይቻላል። ሌላኛው ጥያቄ ወደ ሳውዲ ስመጣ አላህ በሰላም ሳውዲ ካስገባኝ መውልድ ላወጣ ብዬ ለአላህ ተስዬ ነበረ። ስለቴን እንዴት ነው መምላት ያለብኝ የሚል ጥያቄ ነው። አላህን ተባረከ ወተዓላ በማያስደስት ነገር የተሳሉትን ስለት መሙላት አይቻልም። መውሊድን ማክበር ቢድዓ ነው። ነቢዩም ይሁን ሰሐቦቻቸው ከዛም በኋላ የነበሩ ታቢዒዎች አትባዕ ታቢዒን ያላደረጉት የማያውቁት ነገር ነው። እኛ ረሱልን ሰሐቦችን እንድንከተል ነው የታዘዝን። በመሆኑም ከጊዜ በኋላ የተፈጠረን መውሊድ ለማክበር የተሳለ ሰው ነድሩ የወንጀል ነድር ነው የሚሆን። ነብዩ ሰለላሁ ዐለይሂ ወሰለም ላ ነድረ ፊ ማዕሲየትን ብለዋል። በማዕሲያ ነድር መሙላት የለም ብለዋል። ከመሆኑም ጋር ዑለሞች ረሂመሁሙላህ ተዓላ በመሐላ ከፋራ መልኩ ነድሩን መሙላት ይቻላል ብለዋል። 10 ምስኪን በማብላት ወይም 10 ምስኪን በማልበስ ነድሩን በዚህ መልኩ መሙላት ይቻላል። ይሄን ማድረግ ያልቻለ ሰው ማብላት ወይም ማልበስ ያልቻለ ሰው 3 ቀን በመጾም የነድሩን ከፋራ ማውጣት ይቻላል። ሌላኛው ጥያቄ የአሰሪን ስልክ
እሷ ሳታየኝ እያነሳሁኝ ቤተሰቤ ጋር በተደጋጋሚ ደውል ነበር። እስከዛሬ የደወልኩበትን እንዳልከፍል በጣም ብዙ ጊዜ ነው። መጠኑን አላውቅም። ይቅርታ እንዳልጠይቃትም ፈራሁኝ። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። የሰውን ገንዘብ ራሱ ደስተኛ ሳይሆን መንካትና መጠቀም የተከለከለ ነው በዲናችን። ይሄን ያደረገ ሰውም ከመቶበት ጋር መመለስ ግዴታ ይሆንበታል። አሳውቆ መመለስ ከተቻለ መልካም ነው። ማሳወቁ ችግር ያስከትላል ከተባለ በየትኛውም መልኩ ሐቁን መመለስ ግዴታ ይሆናል። መጠኑን በተመለከተ ትክክለኛውን መጠን ማወቅ የሚቻልበት መንገድ ካለ እንደምንም ለማወቅ መጣር ነው። ማወቅ ካልተቻለ መገመትና ከግምታችን ውስጥ ከፍተኛ የሚባለውን ማድረግ ነው። 100 ነው 150 ካለን 150 ሊሆን ይችላል ብለን 150፣ 200 ነው 300 ካለን 300 አድርገን ገንዘቡን መክፈል። ቀጥታ ገንዘቡን እንካ ማለቱ ችግር የሚያመጣ ከሆነ በእጅ አዙር በሆነ መልኩ እሱ እንዲጠቀምበት ወደሱ እንዲደርስ ማድረግ ይቻላል። ሌላኛው ጥያቄ አንድ ሰው ሚስቱን ወደ ሀገር ሲልክ እሱ ለስራ ብሎ ቢቀር ወንጀል አለበት ወይስ ስራውን ትቶ ይዞ ነው መሄድ ያለበት የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም ቡኻሪና ሙስሊም ሌሎችም ባስተላለፉት ሐዲስ በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትጓዝ ብለዋል። ጉዞው በአየርም ይሁን በባቡርም ይሁን በመኪናም ይሁን ያው ለብቻዋም ይሁን ከሷ ጋር ሴቶችም ቢኖሩ ሌላም ባዕድ የሆነ ሰው ቢኖር ያው ነው። ሐዲሱ ላይ ማዕዚ መሕረም ነው የሚለው ከሷ ጋር መሕረም ሊሆን የሚችል ሰው አብሯት እስካሌለ ድረስ መሳፈር መጓዝ አይፈቀድላትም ነው ያሉት። ባል ሚስቱን በተመለከተ ኃላፊነት አለበት። በኸይር ነገር ሊያግዛት የሚያስፈልገውን ነገር ሊያቀርብላት ይገባል። ከአንድ ሀገር ወደ ሌላ ሀገር ስትንቀሳቀስ አብሯት ሊሳፈር አሊያ ደግሞ መሕረም ሆኖ ሊያደርሳት የሚችልን ሰው ሊያመቻች ይገባል። ከመሆኑም እሱ ሁኔታውን አመቻችቶ ሊያደርሳት ይገባል። ማድረስ እየቻለ ብቻዋን የሸኛት እንደሆነ ወንጀለኛ ይሆናል። ከመሆኑም ስራ አስፈቅዶ አሊያ ደግሞ በእረፍት ቀን አድርሶ ሊመለስ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትሳፈር ከማለታቸው ጋር ሴት ልጅ ዝም ብላ የምትሳፈር ከሆነ ወንድም ሚስቱ እንደፈለገች ስትሳፈር ዝም የሚል ከሆነ ሁለቱም ጋር የኢማን ድክመት እንዳለ ምልክት ነውና ሙስሊሞች ወደ አላህ ሊመለሱና ሊተወብቱ ዲናቸውን ሊጠብቁ ይገባል። ተግባራዊ የምናደርገው ከስሜታችን ጋር የሚሄደውን ብቻ ሊሆን አይገባም። ሐራም የሆነውን ሁሉ በመተው ከታዘዝነው ነገር የምንችለውን ሁሉ በማድረግ አላህን ልንፈራ ይገባል። ሌላኛው ጥያቄ አንዲት ሴት ክርስቲያን የነበረን ወንድ እስልምናን ከተቀበለ ማግባት ትችላለች ወይ የሚል ጥያቄ ነው። ከሰለምና እስልምናው ካማረ ብታገባ ችግር የለም። ያለፈውን በሙሉ ሙስሊም መሆኑ ሸሃዳ መቀበሉ ይሰርዝለታል። ወላኪን እስልምናው ያማረ ሊሆን ይገባል። ሴትን ፈልገው አፍቅረው የሚሰልሙ ሰዎች አሉ። ሴቷን በቁጥጥራቸው ስር ካደረጉ በኋላ ወደ ቀድሞ እምነታቸው የሚመለሱ ወይም ደግሞ በሁለቱ እምነቶች መሃል የሚኖሩ የማይሰግዱ የማይጾሙ አሉ። ይህ ሊሆን አይገባውም። ሰልመው ዲናቸው ላይ ቀጥ ያሉ ሶላት የሚሰግዱ የሚጾሙ ዲናቸው የሚከታተሉ ሊሆን ይገባል። በዚህ መልኩ ከሰለመ ነዓም ማግባት ይቻላል። ምንጊዜም ትዳር ዓለም ላይ ቅድሚያ ሊሰጥ የሚገባው ለዲን ነው፣ ለአኽላቅ ነው። ሌሎች ነገሮች ከዛ በኋላ ነው ሊታዩ የሚገባው። ሌላኛው ጥያቄ ቢድዓና ሽርክ የሚያዘወትሩ ሰዎች ጋር ማህበራዊ ኑሮ መኗኗር በሸሪዓ እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ወቁሉ ሊናሲ ሑስነን ብሏል። ለሰዎች ሁሉ መልካምን ተናገሩ ብሏል። ነቢይም ደግሞ ዐለይሂ ሰላቱ ወሰላም ኸይሩ ናሲ አንፈዑሁም ሊናስ ብሏል። ከሰዎች ሁሉ ጥሩ ሰው ሰዎችን የሚጠቅም ሰው ነው ብለዋል። ነቢይ ራሳቸውም ዐለይሂ ሰላቱ ወሰላም መካም ይሁን መዲና ላይ ሲኖሩ ከሙሽሪኮች ጋር ተናኖረዋል፣ ከአይሁዶች ጋር ተናኖረዋል፣ ከሙናፊቆች ጋር ተናኖረዋል። ማንንም አልበደሉም ዐለይሂ ሰላቱ ወሰላም። አይሁድ የሆነ ጎረቤታቸው ልጁ ታሞ ሄደው ጠይቀዋል። አይሁዶች ምግብ ጋብዘዋቸው ሄደው በልተዋል።
እናቴ ሙሽሪክ ናት፣ ልጠይቀኝ መታለች፣ ከኔ እርዳታን ትፈልጋለች፣ ልርዳት ወይ ብላ ጠይቃቸው አንዲት ሱሐቢያ አዎን እርጂያት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በመሆኑም ሙሽሪክ ከሆኑ ጎረቤቶች ጋር በጥሩ መኗኗር ይቻላል። ዲናችን ላይ ተጽዕኖ እንዳያሳድሩብን ጥንቃቄ ከማድረግ ጋር እነሱ ጋር ለመኗኗር ብለን ዲናችን ግዴታ ያደረገብን ነገር ካለመተውና ሐራም ያደረገብንን ነገር መዳፈርን ከመጠንቀቅ ጋር ማለት ነው። ቢድዓን የሚያዘወትርን ሰው በተመለከተ ከሱም ጋር ቢሆን እሱን ከመምከር ጋር እሱ እኛ ላይ ተጽዕኖ እንዳያሳድርብን ጥረት ከማድረግ ጋር ከሁሉም ሰው ጋር በመልካም መኗኗር ይቻላል። ምናልባት ቢድዓ ላይ ያለውን ሰው ስናኮርፈውና ስንርቀው ከሱ ጋር ያለንን ግንኙነት ስናቋርጥ ተገስጾ ተጽዕኖ አሳደረንበት ይመለሳል የሚል ግምት ካለ ይህን እንደ ሁኔታው እሱን ማግለሉ ጠቃሚና አስፈላጊ ሊሆን ይችላል። ይሄን ግን የሚያደርገው ሁሉም አይደለም። መቅረቡ የሚጠቅመው ሰው ቀርቦ ሊመክር ይገባል። መቅረቡ እሱ ራሱ እንዲጎዳ የሚያደርገው ሰው ሊርቀው ይገባል። ምክንያቱም ቢድዓና ብዥታን ሊለቅበት ዲኑን ሊጎዳ የሚችል ከሆነ ማለት ነው። ሆኖም በየትኛው መልኩ ሰዎችን መበደል ሐቃቸውን መንካት አይፈቀድም። እነዚያን በእምነታችሁ ምክንያት ያልተዋጓችሁ ከሀገር ያላባረሯችሁ ካፊሮችን በጎ እንድትሆኑላቸው አላህ አይከለክላችሁም ብሏል አላህ ተባረከ ወተዓላ። ሌላኛው ጥያቄ የህፃን ልጅ አቂቃን ስናወጣ የሚታረደውን እንስሳ ለሚስኪን ነው የሚሰጠው ወይስ እቤት ሰርቶ መብላት ነው ያለብን ያብራሩልን የሚል ግልጽና ሶሒህ በሆነ ሐዲስ አቂቃን በተመለከተ በዚህ መልኩ አካፍሉት ተብሎ አልተነገረም። ዋናው በህፃኑ ስም ወቅትና ቀኑን ጠብቆ ማረድ ነው። አላህ ልጅ ስለሰጠን ለማመስገን ብለን አቂቃ በማውጣትም ህፃኑን ለመጥቀም ሸፋዓውን ለማግኘት ብለን በዚህ መልኩ ከታረደ ስጋውን ሙሉ በሙሉ ቢበሉትም ችግር የለም፣ ሙሉ በሙሉ ቢያካፍሉም ችግር የለም፣ ከፊሉን በልተው ከፊሉን ለሌሎች ቢሰጡም ችግር የለም። ወላኪን በርካታ ዑለሞች የተወሰነውን ለራሱ ይብላ፣ የተወሰነውን በዕለቱ ሰርቶ ዘመድ ጓደኛ ጎረቤት ይጋብዝ፣ የተወሰነውን ደግሞ ለምስኪኖችና ለሌሎችም ያከፋፍል ብላ። ሌላኛው ጥያቄ ጓደኞቼ ክርስቲያን ናቸው፣ እነሱ ጋር ነው ጊዜን የማሳልፈው፣ እነሱ የሚሰሩትን ሁሉ ስራ ነበር፣ ሶላትም አልሰግድም፣ ጾምም አልጾምም፣ የእስልምናን ህግጋቶችን በሙሉ አልተገበርም፣ ብዙ ወንጀሎችንም እሰራ ነበር፣ አሁን ባሳለፍኩት ነገር ሁሉ ተዘዝቼ ወደ አላህ ተመልሻለሁኝ፣ ያሳለፍኳቸው ወንጀሎች ምን ማድረግ ነው ያለብን የሚል ጥያቄ ነው። አላህ ተባረከ ወተዓላ ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ብሏል። ወንጀለኝነትን ጥፋተኝነትን ካወቁ ከዛ በኋላ አላህን ምህረት ከጠየቁት ከዛ አስከትለው ብዙ የሚችሉትን ያክል መልካም ስራ ከሰሩ በቀጣይ ህይወት ዲኑ ላይ ቀጥ ካሉና ወደ አላህ ከተቃረቡ አላህ ይመራል። ዋናውና ትልቁ ነገር ተውበቱ ላይ መጽናት ነው። ዳግም ወደ ድሮ መጥፎ ህይወት አለመመለስ ማለት ነው። ወደ መጥፎ ህይወት ለመመለስ ሰበብ የሚሆኑ ነገሮችንም መራቅና መጠንቀቅ ነው። መጥፎ ጓደኛን መራቅ፣ የድሮ መጥፎ ህይወትን ሊያስታውሱ የሚችሉ ነገሮችን መራቅ፣ በራቸውን መዘጋጋት፣ እንደዚሁ ጥሩ ጓደኞችን ፈልጎ አላህን ሊያስታውሱ አኺራን ሊያስታውሱ የሚችሉ ሰዎች ጋር መጠጋት ነው። ወሀከዛ ቁርአንን አዘውትሮ መቅራት፣ ዚክር ማለት፣ ሱና ሶላቶችና ጾሞችን ማብዛት የአላህን ውዴታ እንድናገኝ ምህረቱን እንድናገኝ ከማድረጉም በተጨማሪ ጊዜያችንን በጥሩ ነገር እንድናሳልፍና መጥፎን ነገር እንዳናስብ ያደርጋል። ገፈረላሁ ለና ወሊዋሊዲና ወሊጀሚዕል ሙስሊሚን። ሶላት አልሰግድም ጾም አልጾምም ነበር የሚለውን በተመለከተ የሶላትን ግዴታነት ከማወቁ ጋር ሶላትን ሙሉ በሙሉ የተወሰው ከእስልምና ይወጣልና በመቀጠልም ያኔ የተውከውን ሶላት ቀዷ አውጣ አይባልም። ወላኪን አብዛኛውን ጊዜ የሰገዱ አንዳንድ ሶላቶችን ከነበረ የሚያሳልፉት በእንዲህ አይነቱ ሁኔታ ላይ ያለፈውን ሶላት ቁጥሩን የሚያውቁት የሚገምቱት ከሆነ ቀዷ ማውጣት፣ እንደዚሁ ደግሞ የረመዳን ጾሞችንም ቀዷ ማውጣቱ አስፈላጊ ይሆናል። በጥቅሉ በዚህ መልኩ የተፈጠረውን ክፍተት ለመጠገን
የተተወውን አይነት ግዴታ ዒባዳ ሱናውን ማብዛት አስፈላጊ ነው። ሱና ጾምና ሱና ሶላትም ማለት ነው። ሌላው ጥያቄ ሰፈር ለሰፈር ወይም በገበያ ቦታ አጅነቢ የሆኑ ሴቶችን እየጫኑ ባጃጅ መስራት በሸሪዓ እንዴት ይታያል የሚል ጥያቄ ነው። ሰፈር ለሰፈርም ይሁን ገበያ ውስጥ አንድ ወንድና አንድ ሴት ብቻ ከሆነ ባጃጅ ውስጥ የሚሄዱት ኸልዋ ነውና የሚሆነው ይከለከላል። ነቢያችን አለይሂ ሰላቱ ወሰላም ባዕድ ወንድ ከባዕድ ሴት ጋር ተነጥለው ተገለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። በመሃላቸው ግን ሶስተኛ ሰው ካለ የሚጭናቸው ሴቶች 2-3 ከሆኑ አሊያ ደግሞ ከሱ ጋር ሌላ ሰው ካለ ከባጃጁ ጥበት አንፃር በመቀራረባቸው ፊትና ተከስቶ ወንዱ ወይም ሴቷ ላይ ችግር እስካልተፈጠረ ድረስ ችግር የለውም እንላለን። አማ አንዲትን ሴት ብቻ ይዞ ከሆነ የሚንቀሳቀሰው ሁለትም ቢሆኑ አላህን የማይፈሩ ሆነው በመቀራረባቸው ምክንያት ፊትና የሚፈጠር ከሆነ ይከለከላል። በመሰረቱ ስራው ሐላል ነው። እንዲከለከል የሚያደርገው የግለሰቦች ሁኔታ ባዕድ ወንድና ባዕድ ሴት ለብቻቸው አንድ መጓጓዣ ላይ በሮችን ዘጋግተው መጓዛቸው ኸልዋ እንደሆነ የዘመኑ ዑለሞች ረሒመሁሙላሁ ተዓላ ወሐፊዘል አሕያ በግልጽ ተናግረዋል። ቤት ውስጥ ክፍል ውስጥ ብቻ ከሆነ ነው ኸልዋ የሚባለው አይባልም። እንዲህ አይነቱ ነገር የተከለከለው የፊትናን በር ለመዝጋት ነው። መሪውን የያዘው ሰው አላህን ካልፈራ ሴቷን ከጫነ በኋላ ሸይጣን ተጫውቶበት ሸርን ካሰበ ያሰበውን ነገር ለማሳካት ወደሚችልበት ቦታ ሊሄድ ይችላል። ይሄን የፊትና በር ለመዝጋት በመሃላቸው ሰው ሊኖር ይገባል። ፊትና ሊቀሰቅስ የሚችልን ንግግር ከመናገር ሊቆጠቡ፣ ሴቷም ሽቶ ተቀብታ ተገላልጣ ከመውጣት ልትጠነቀቅ ይገባል። ሌላኛው ጥያቄ ቤተሰቦቻችን ባለማወቅ የበሉትን የወለድ ብር ልጆቻቸው ብንከፍልላቸው ይቻላል ወይ? ከከፈልንላቸውስ ከወንጀላቸው ነፃ ይሆናሉን? የሚል ጥያቄ ነው። በወለድ በሪባ የሚመለስን ብድር መበደር ከባድ ወንጀል ነው። ነቢያችን አለይሂ ሰላቱ ወሰላም ሪባን የሚበላን ሰው የሚያበላውንም ሰው ጸሐፊ የሚሆንና የሚመሰክሩ ሰዎችንም ጭምር ረግመዋል። ነቢ አለይሂ ሰላቱ ወሰላም ሁሉም ወንጀላቸው እኩልና ተመሳሳይ ነው ብላ የሚበላውም የሚያበላውም የሚመሰክሩትም ጸሐፊና ሰራተኛ የሆኑትም መስካሪዎችም ጭምር ማለት ነው። ሙስሊሞች ከእንዲህ አይነት ነገር ሊጠነቀቁ ይገባል። መበደር ካስፈለጋቸውም ሪባ በሌለበት መልኩ ከሰዎች ሊበደሩ ይገባል። በሪባ መልኩ ከባንክ የተበደረ ሰው ሊተውበት አላህን ምህረት ሊጠይቅ ይገባል። በዚህ መልኩ የተበደሩ ሰዎችም ሲመልሱ ዋናውን ብቻ ነው መመለስ የሚፈቀድላቸው። ሪባውን መመለስ፣ ሪባን መብላት፣ ሪባን ማብላት የሚለው ውስጥ ይገባልን። በየትኛውም መልኩ ሪባውን ትቶ ዋናውን ብቻ መመለስ ያልቻለ ሰው ባለመመለሱም ከባድ ችግር ላይ እንደሚወድቅ እርግጠኛ የሆነ ሰው ተውበት ከማድረግ ጋር አንድና ለመጨረሻ ጊዜ ብሎ መመለስ ይችላል። ሁለተኛ ግን ወደዚህ አይነት ነገር አልመለስም ብሎ ለጌታው ቃል ሊገባ ይገባል። በእንዲህ አይነት ሁኔታ ላይ የሚከፍለው ራሱም ይሁን ልጆቹም ይሁን አንድ ነው ከተገደዱ ማለት ነው። ራሱ ካለው የገባበት ሰው ራሱ ከፍሎ ቢገላገል መልካም ነው። ከሌለውና እገዛ ካስፈለገው ልጆቹ ቢያገዙ ችግር የለም። ተበሩራዊ ለችግር ተፈቅዷል እስካለን ድረስ ማለት ነው። ወንጀሉ ይቀርላቸዋል ወይ? ከተወበቱ ወንጀሉ ይቀራል። ማንኛውንም ወንጀል የሰው ልጆች አላህን ማረኝ ካሉት ከተወበቱ ይመራልና ተባረከ ወተዓላ። ሌላኛው ጥያቄ በወለድ ባንክ ቤት ገንዘብ ነበረኝ፣ ወለዱን ሳላወጣ ገንዘቡን ቤት ገዛሁበት፣ አሁን ሐራም መሆኑን ሰማሁኝ። አሁን ካለኝ ገንዘብ ላይ ወለዱን ማውጣት እችላለሁ ወይ የሚል ጥያቄ ነው። ነዓም ተውበት ከማድረግ እስትግፋር ከማድረግ ጋር ባደረጉት ነገር ከመጸጸት ጋር ለቤቱ ከወጣው ወጪ ሪባውን በፐርሰንት ካወቁት ካለው ሐላል ገንዘብ ለቤቱ የወጣውን የሪባ ገንዘብ ለይቶ አውጥቶ ለምስኪን መስጠት ይቻላል።
ሲሰጥ ግን ከገንዘቡ ለመገላገል በሚል ንያ መሆን አለበት፣ አጅር ማግኘት ተፈልጎ ሳይሆን። ምክንያቱም አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም። ሌላኛው ጥያቄ ሐዋላ መስራት አስቤ ነበረ፣ በሸሪዓ እንዴት ይታያል? ምንስ ይመክሩኛል? የሚል ጥያቄ ነው። ባለንበት ጊዜ ሐዋላ መስራት ብዙ ችግሮች አሉት። ከህግ አንጻርም በዓለም አቀፍ ደረጃ እንደ ትልቅ ወንጀል የሚታይበት ሁኔታ አለ። ከዲን አንጻርም ብዙ ጊዜ ይህን ስራ የሚሰሩ ሰዎች ሸርጡን በማጉደላቸው ምክንያት ሪባ ውስጥ የሚገቡበት ሁኔታ በብዛት ይታያል። ሐዋላ የሚሰራው ሰው ደንበኞቹ ወደ ሀገራቸው እንዲላክላቸው የሚፈልጉትን ብር እጁ ላይ ሲያስገቡለት ገንዘቡ እንዲላክላቸው ከሚፈልጉት ሀገር ላይ የሚገኘው ተወካዩ ገንዘቡን ከላኩ ቤተሰቦች ጋር በአካል ተገናኝቶ ውጭ ካለው ባልደረባው ጋር በስልክ ተገናኝተው እገሌ ለሚባል ሰው የኔ ያክል ብር ስጥ ሲለው ልክ በእጁ ሲያስገባ እዚህ ደግሞ ሆኖ የሚልካው አካል እዚህም ደግሞ ገንዘቡን የሚልካው አካል ብሩን በእጁ ሊያረግ ይገባዋል። በአየር ላይ እጅ በእጅ ተረካከቡ ማለት ነው። ምክንያቱም ሁለት የተለያዩ ገንዘቦችን ለመለዋወጥ ለመመንዘር እጅ በእጅ መሆን እንዳለበት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ተናግረዋል። ኢዛ ካነ የደን ቢየድን ብላ እጅ በእጅ ከሆነ ብላ ሰዎች ላክልኝ ብለው ሐዋላ ለሚሰራው ሰው ስትወት ሄደው ከሰዓታት በኋላ ወይም በ3 በ4 ቀን ውስጥ የሚልከው ከሆነ እጅ በእጅ የሚለውን ግልጽ በሆነ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡትን ህግ መጣስ ነው የሚሆን። እንደዚሁ ደግሞ የሰው ሐቅ ተሰብስቦ በአግባቡ ሳያደርሱ የሚቀሩበት አማና የሚበሉበት የሚዘረፉበትም ጭምር አጋጣሚ አለና ይሄ ሁሉ አደጋ ስላለው መቅረፍ የተቻለ ነው። ከነዚህ ሁሉ ሙኻለፋቶች ከጠራና በትክክለኛው መንገድ ህጉን ጠብቆ መስራት ከቻሉ ከዲኑ አንፃር የሚከለከልበት ሁኔታ አይኖር። ሌላኛው ጥያቄ ጀነት በእናት እግር ስር ነው ይባላል። በዚህም የመጣ አንዳንድ ሰዎች የእናታቸውን እግር ይስማሉ። ይህ ነገር እንዴት ይታያል? የሚል ጥያቄ። የወላጆች ሐቅ እጅግ በጣም ትልቅና ትልቅ ነው። ከአላህ ሐቅ ቀጥሎ ትልቁ ሐቅም የወላጆች ሐቅ ነው። አቅልና አስተዋይ የሆነ በአላህ የሚያምን ሰው በሙሉ ከወላጆቹ ጋር ያለውን ሁኔታ ሊገመግም ይገባል። አላህ በተከበረው ቃሉ ወላጆቻችሁን እጅ ኦፍ አትበሏቸው ብሏል። አትገልምጧቸው ብሏል። ኦፍ አትበሏቸው ከሚለው ያነሰ ቃል ቢኖር ይባል ነበር ብሏል ዑለሞች ረሂመሁሙላህ ተዓላ። ስንቶች ናቸው ኦፍና እጅ ከሚለው አልፎ የሚሰድቧቸው፣ ኧረ አልፎ ሁሉ የሚደበድቡና የሚገድሉም ጭምር ተገኝተዋል። ነስአሉላህ ሰላም ወልዓፊያ። እነዚህ ልባቸው ከድንጋይ በላይ የደረቀ ረሕማ ርህራሄ የሌላቸው ሰዎች ናቸው። ወላጆችን አያልቅም አያከብርም። አላህ ያከበረው ያላቀ ሰው ካልሆነ በስተቀር ወላጆቹን የሚያጣጥልና ክብራቸው የሚነካ የሚያዋርድ የተዋረደ ሰው፣ በአዱንያም በአኺራ ስኬትን የተነፈገ ሰው። ወላጆችን መበደል እጅግ በጣም ከባድ ወንጀል ነው። ከትልልቅ ከከባይረ ዝኑብ መሃል አንዱ ነው። ወላጆችን መበደል ጀዛው ቅጣቱ ለአኺራ ብቻ አይቀመጥም፣ አዱንያም ጭምር አላህ የሥራውን ይሰጠዋል። ወላጆችን የሚበደል ሰው ወላጆችን የሚኻድምና የሚያስደስት ሰው ጀዛውን መልካም ጀዛውን ዱንያ ላይ እንደሚያገኘው ሁሉ ማለት ነው። ሁለቱም ትልቅ ሐቅ ያላቸው ከመሆኑም ጋር የእናት ሐቅ ከአባት ሐቅ ይበልጣል። ለዚህም ነው ሐዲሱ ላይ ኢልዘምሃ ፈኢነል ጀነተ ዒንደ ሪጅሊሃ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኢማም አሕመድ፣ ኢማሙ ነሳኢ ሌሎችም ባስተላለፉት ሐዲስ አንዱ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ለጂሃድ እንዲሄድ ፈቃድ ጠየቃቸው። ነቢይም ዐለይሂ ሰላቱ ወሰላም እናትህ አለች እንዴ ብለው ጠየቁት። አዎን ብሎ መለሰላቸው። ይሄኔ እናትህ ጋር ጽና፣ እሷን ተንከባከብ፣ እሷን ኻድም፣ እሷን ጠብቅ بمعنى كلامه ጀነት ያለው እሷ እግር ጋ ነው ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሐዲስ ከደረጃ አንፃር ሐሰን ነው፣ ሶሒህ ነው። አንዳንድ ዘገባዎች ላይ ኢነል ጀነተ ተሕተ አቅዳሚል ኡመሃቲ ተብሏል። ጀነት ከእናቶች እግር ስር ላይ ነው ያለችው ተብሏል። ይሄ ለፍዙ ضعፍ እንዳለበት ዑለሞች ጠቅሰዋል።
ስለዚህ አንደኛው ሷሂህ ነው ብለናልና ማዕናው ምንድነው የሚለውን በተመለከተ ሁሌም ለወላጆቻችሁ በጎ ሁኑ። ለወላጆች በጎ መሆን ጀነት ለመግባት ከሚረዱ ሰበቦች መሃል አንዱ ነው ማለት ነው የተፈለገው እንጂ እግራቸውን ሳሙ፣ እነሱ የረገጡትን መሬት ሳሙ፣ ጀነት ያለችው እዛ ስር ነው ማለት አይደለም የተፈለገው። ኢልዘምሃ ፈኢነል ጀነተ ዒንደ ሪጅሊሃ ማለት ኪናያ ነው ብለዋል ሹራሖች። ለእናትህ በጣም ተናነስ፣ ዝቅ በል፣ ታዘዛት፣ አክብራት ማለት ነው የተፈለገው። ለሷ እንደሚረገጥ ነገር ያክል ዝቅ ማለትና እሷን መታዘዝህ ጀነት እንድትገባ ያደርግሃል ማለት ነው የተፈለገው። ከሐዲስ የተፈለገው ይህ እንጂ እነሱ የረገጡትን መሬት መሳም አልያ እግራቸውን መሳም አይደለም የተፈለገው። እንደዚሁ ደግሞ ወይም እግራቸው የረገጠውን ቦታ ያሳመ ሰው ጀነትን ስሟል ማለትም አይደለም የተፈለገው። አንዳንዶች ነው ቢረዱት። መሳሙን ራሱን በተመለከተ ቁጭ ባልነበት እግራቸውን አገኝተን ብንስም ችግር የለም። ላኪን በቆምንበት ከላይ ወደ ታች ወርዶ እግራቸውን መሳሙ ከሱጁድ ጋር ስለሚመሳሰል ለአላህ እንጂ ለማንም የማይገባውን የአክብሮት መገለጫ መስጠት ስለሚሆን ይከለከላል። ሌላኛው ጥያቄ ቁርአንን ቀርተን ስንጨርስ ሰደቀላሁል ዐዚም ማለት ይቻላል ወይ የሚል ጥያቄ ነው። ቁርአንን መቅራት ትልቅ የሆነ ዒባዳ ነው። ነቢያችን አለይሂ ሰላቱ ወሰላም ቀርተዋል፣ ሰሐቦቻቸው ቀርተዋል። ራሳቸውም ቀርተው ይሁን ሌሎች ሰሐቦቻቸው ሲቀሩ በሰሙበት ጊዜ መጨረሻ ላይ ሰደቀላሁል ዐዚም ማለታቸው አልተነገረንም። አርአያችን ነቢያችን ናቸው በሁሉም ነገር። ነቢዩ አድርገውት ቢሆን ሰሐቦች አድርገውት ቢሆን ወደኛ በተላለፈ ነበር። በታቢዒዮችም ዘመን አይታወቅም ነበር። ከጊዜ በኋላ ነው አንዳንድ ሰዎች ቁል ሰደቀላህ የሚለውን የቁርአን አንቀጽ መሰረት በማድረግ ቁርአንን ቀርተው ሲያበቁ ሰደቀላሁል ዐዚም ማለት መልካም ነው ብለው የጀመሩት። በሐቂቃው መልካምን ነገር በሙሉ ነቢ ሰርተው፣ ሰሐቦች ሰርተው፣ ታቢዒዮች ሰርተው አሳይተውናል። የእነሱን ፈለግ መከተል ነው ለሰው ልጆች የሚበጀው። ቁል ሰደቀላህ የሚለው የቁርአን አንቀጽ ቁርአን ቀርተህ ስታበቃ ሰደቀላሁል ዐዚም በል የሚል መልእክት አይደለም ያለው። መልእክቱ ይህ ቢሆን ነቢያችን አለይሂ ሰላቱ ወሰላም ይሰሩበት ነበር፣ ሰሐቦች ይሰሩበት ነበር፣ ታቢዒዮች ይሰሩበት ነበር። ከነዚህ መሃል ማናቸውም ቁል ሰደቀላህ ፈተቢዑ ሚለተ ኢብራሂም የሚለውን የቁርአን አንቀጽ የዚህ አንቀጽ መልእክቱ ቁርአን ቀርታችሁ ስታበቁ ሰደቀላሁል ዐዚም በሉ ማለት ነው ብለው ቁርአን ሲያበቁ ሰደቀላሁል ዐዚም ያሉበት አጋጣሚ የለም። ቁርአንና ሐዲስን ሁሉም በመሰለው መልኩ ሊረዳ አይገባም። ቁርአኑን ሐዲሱን ነብዩ ሰሐቦች በተረዱት መልኩ ነው ልንረዳ የሚገባ። ከመሆኑም ቁርአን ቀርተው ሲያበቁ ሰደቀላሁል ዐዚም ማለት ቢድዓ ነው። ዲን ላይ አዲስን ነገር መፍጠር ነው። እነገሌ ለምን ያደርጉታል? ለገሌ የሚባለው ሬዲዮን ላይ ለምን ይሰማል? ደሊሉ እነገሌ አይደለም። ደሊሉ ቃለ አላህ ቃለ ረሱሉላህ ቃለ ሶሐባ ካነ ሶሐባ ነቢይ እንዲህ አሉ፣ አላህ እንዲህ አለ፣ ነቢይ እንዲህ አሉ፣ ሶሐቦች እንዲህ ነበሩ፣ ታቢዒዮች እንዲህ ነበሩ ብሎ ኢጅማዕን መጥቀስ ነው። ቁርአን ሐዲስን መጥቀስ ነው። በተረፈ ግለሰቦችና ከጊዜ በኋላ የመጡ ነገሮችን አንከተልም። ከመሆኑም ጋር አንዳንዴ እንዳጋጣሚ አላህ ተባረከ ወተዓላ እውነተኛ ነው፣ ይህ ነገር ላይ ምንም ጥርጥር የለም የሚለውን ለመግለጽ ሰደቀላህ ብንል ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ሆነው ኹጥባ እያደረጉ ሳለ ሐሰንና ሁሰይን የፋጢማ ልጆች ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጡ። ነቢዩ ኹጥባውን ትተው ከሚንበራቸው ወርደው ሁለቱንም አቅፈዋቸው ወደ ሚንበራቸው ተመለሱ። ከዛም ሰደቀላህ ኢነማ አምዋሉኩም ወአውላዱኩም ፊትና፣ አላህ እውነቱን ነው በተከበረው ቃሉ ንብረታችሁ ልጆቻችሁ ፊትና ናቸው ማለቱ አሉ። ኹጥባዬን ትቼ ከመንበር እንደወርድ ያደረጉኝ እነሱ ናቸው፣ ልጅ ስለሚፈትን ነው አሉ። የልጅ ልጆቻቸው ናቸው። በእንዲህ አይነቱ አጋጣሚ በሆነ ነገር መሃል ጣልቃ አስገብተን በአላህ ስራ መደነቃችንን ለመግለጽ ሰደቀላህ ብንል፣ አማ ቁርአን በቀራን ቁጥር ሰደቀላሁል ዐዚም ማለት ወይም ደግሞ አንዳንድ ሰዎች እንደሚያደርጉት አዛን በሰሙ ቁጥር ሰደቀል ሐቅ ብሎ ማለት ማስረጃ የሌለው ነገር ነው። ማስረጃ የሌለን ነገር ማድረግ ደግሞ ቢድዓ ይሆናል። ሌላኛው ጥያቄ የኤጀንሲን ስራ ከኢትዮጵያ ወደ ሌላ ሀገር ሰራተኛንና አሰሪን ማገናኘት ስራ መስራት በዲናችን እንዴት ይታያል
የሚል ጥያቄ ነው። በመሰረቱ መስራት መነገድ ሐላል ነው በዲናችን የሚሰሩት ስራ ራሱ ሐራም እስካልሆነ ወይ መፈጻጸምና መንገዱ ሐራም እስካልሆነ ድረስ። ሆኖም በጥቅሉ በዲኑ የማይፈቀድን ነገር ሰርቶ ገንዘብ ማምጣት ክልክል ነው። ስራው ሐላል ቢሆንም ሰዎችን አታሎና አጭበርብሮ ገንዘብ ማግኘት ሐራምና ክልክል ነው። ሰዎችን የሚጎዳን ነገር ሰርቶ ገንዘብ ማግኘት በዲኑ ክልክል ነው። ሸሪዓው የማይፈቅደውን ነገር ሰዎች እንዲያደርጉ መንገድ አመቻችቶ ገንዘብ ማግኘትም በዲኑ ክልክል ነው። ለመሆኑም የምንሰራው ስራ ከነዚህና ከመሰል ነገሮች የጠራ ነው አይደለም ብለን ልናጣራ ይገባል። ዲኑ ይፈቅዳል አይፈቅድም ብለን መጠየቅም ይኖርብናል። አሰሪና ሰራተኛን ማገናኘት በተመለከተ ምን አይነት ስራን የሚሰራ ሰራተኛ ነው የሚያገናኙት? ሁለቱም የሚገናኙበት መንገድስ ሸሪዓዊ ነው ወይ የሚለው መጣራት አለበት። አብዛኛውን ጊዜ ኤጀንሲ ስራ የሚሰሩ ሰዎች ሴቶችን ነው የሚልኩት። ሴት ልጅ ከአንድ ሀገር ወደ ሌላ ሀገር ስትሸጋገር ስትሳፈር አብሯት መሕረም ሊኖር ይገባል። ቡኻሪና ሙስሊም በዘገቡ ሶሒህ ሐዲስ ሴት ልጅ ያለ መሕረም መሳፈሯ ተከልክሏል። ላ የሒሉ ብላ አይፈቀድም ብላ መሳፈሯ ሐራም ነው ማለት ከሷ ጋር መሕረም እስከሌላት ድረስ። ከመሆኑም ሴት ልጅ ያለ መሕረም እንድትሳፈር መንገድ ማመቻቸት ወንጀል ነው የሚሆነው። እንደዚሁ ደግሞ ከሀገር ወጥታ ዲኗ እንዲበላሽ አኽላቋ እንዲበላሽ መንገድ ማመቻቸት ወንጀል ነው የሚሆነው። ካፍር የሆኑ ሰዎች መካን እንዲገቡ መንገድ ማመቻቸት አሊያ ደግሞ እንዲህ አይነት ሰዎችን ከየትኛውም ቦታ ሐረም ክልል እንዲገቡ ማድረግ ትልቅ ወንጀል ነው የሚሆነው። በጥቅሉ የኤጀንሲ ስራ ውስጡ ላይ እንደሚሰራው ስራ የሚወሰን ይሆናል። ሴትን ሰራተኛ ያለ መሕረም ካላኩ ተልከው የሚሰሩት ስራ ሐላል ከሆነ አመቻችቶ የሚልካቸው ለሐራም ለወንጀል ካልሆነ የሚልካቸው አኽላቃቸው ዲናቸው ወደሚበላሽበት የኩፍር ሀገር ካልሆነ መሕረሙ እንዳለ ሆኖ ከመሕረም ጋር ማለት ነው። እንደዚሁ ደግሞ አሰሪውንም ይሁን ሰራተኛውን ማታለልና ማጭበርበር ከሌለበት ገንዘባቸውን መዝረፍ ከሌለበት በያሉበት አካባቢ የተቀመጡ አጠቃላይ መተዳደሪያ ደንቦችን አክብረው እስከሰሩ ድረስ ችግር የለውም እንላለን። ወላኪን እነዚህ ካልተጠበቁ ሴት ልጅ ያለ መሕረም ከሆነ የምትጓዘው ማጭበርበርና ማታለል ካለበት ሴት ልጅ በተላከችበት በሄደችበት ሀገር ላይ ዲኗ ክብሯ የሚነካበት ቤት ላይ ሀገር ላይ እንድትሄድ የሚያደርጉ ከሆነ ይከለከላል። ከነዚህና ከመሰል ነገሮች ከጠራ የሚሰሩት ስራ ሐላል ከሆነ ችግር የለውም እንላለን። በሐድ ዛቲ አይደለም የሚታይ ውስጡ ላይ የሚሰራበት ስራ ነውና እንዲፈቀድም እንዲከለከልም የሚያደርገው። ሌላኛው ጥያቄ ከዘመዶቼ ቤት ምግብ እንድበላ ሲጠይቁኝ ወላሂ አልበላም አልኳቸው። እነሱም በግዴታ አበሉኝ። ወላሂ ስላልኩኝ ምን ማድረግ ነው ያለብኝ የሚል ጥያቄ። በግዴታ የሚለው ብዙ ግልጽ አይደለም። ማንኛውም ሰው ዘመዱ ብላ ብሎ አስገድዶ አይበላም። እነማ እንድበላ ጫና አደረጉብኝ በላው ነው የሚባል። አልበላም ብሎ የማለ ሰው ከዛ ከበላ ራጂሑ ከለሞች አስተያየት ከፋራ ማውጣት አለበት። ከፋራው 10 ምስኪን አንድ ያጥግቦ ማብላት ወይም ደግሞ መካከለኛ ልብስ ማልበስ። ይሄን ማድረግ አቅም የሌለው ያልቻለ ሰው 3 ቀን መጾም ነው። ሌላኛው ጥያቄ ወደ አረብ ሀገር ስመጣ ፓስፖርትና መታወቂያ ሳወጣ የአባትሽ ስም ክርስቲያን ስም ስለሆነ ቀይሪ ብለውኝ የአባቴን ስም ከነ አባቱ ቀየርኩኝ። የአባቴን ስም በመቀየሬ ወንጀለኛ እሆናለሁን የሚል ጥያቄ ነው። በመሰረቱ አባትን ትቶ በሌላ አባት መጠራት ወንጀል ነው፣ ክልክል ነው። ስም መቀየሩም እንዲህ አይነትን ችግር የሚያስከትል ከሆነ ወንጀል ይሆናል፣ ይከለከላል። ወላኪን መጥፎን ስም ወደ ጥሩ ስም መቀየር ይቻላል፣ ይፈቀዳል። ዓላማው ጥሩ ከሆነ ማለት ነው። ለማጭበርበር ለማታለል ካልሆነ ማለት ነው። በመሆኑም ጥያቄው ላይ እንደተነሳው መቀየሩ አስፈላጊ ወይም ግድ ሆኖ ከሆነ የተቀየረው ምንም ችግር የለውም። ወላኪን መቀየሩ ችግር የሚያስከትል ከሆነ ሐቆች እንዲነኩ እንዲዛቡ የሚያደርግ ከሆነ አሊያ ደግሞ ሙሉ በሙሉ የሱ ልጅ አይደለሁም ብሎ ሌላ ሰው አመቻችቶ አባት ሳይሆን አባት ማድረግን የሚያስከትል ከሆነ ወንጀል ይሆናል። ليس من رجل ادعى لغير أبيه وهو يعلمه إلا كفر የሚል ሐዲስ አለ።
አባቴ ያልሆነን ሰው አባቴ ነው ብሎ ማለት ከባድ ወንጀል። ወደ አረብ ሀገር ለመሄድ ብለው ወደ ውጭ ሀገር ለመሄድ ብለው ወንድማቸው ያልሆነን ወንድሜ ነው፣ አባታቸው ያልሆነን አባቴ ነው የሚሉ ሰዎች አሉ። አላህን ሊፈሩ ሊተወብቱ ይገባቸዋል። ብዙ ጊዜ እያንዳንዱን የሰሩትን ወንጀል እያነሱ ከፋራው ምንድነው የሚሉ ሰዎች አሉ። ከፋራ የተነገረላቸው ጥቂት ወንጀሎች ናቸው። ከፋራ ያልተነገረለትን ወንጀል የተዳፈረ ሰው በጥቅሉ ተውበት ማድረግና አላህን ምህረት መጠየቅ ነው እንጂ ለእያንዳንዱ ነገር ከተውበት በተጨማሪ ከፋራ አልተደነገገም። ውስን ነገሮች ናቸው ከፋራ ያላቸው። ሌላኛው ጥያቄ አንዲት ሴት ባሏ ፈቷት ዒዳዋ ሳያልቅ ተመለሽልኝ ብሎ ቢጠይቅ እሷ ጥያቄውን ውድቅ ብታደርገው ረጃዕቱ ማለቱ ተቀባይነት አለውን የሚል ጥያቄ ነው። አንድ ወንድ አንዲትን ሴት ለመጀመሪያ ጊዜ ሲያገባ የእሷ ፈቃደኛ መሆን ሸርጥ ነው። እሷ ፈቃደኛ ካልሆነች ጋብቻው ውድቅ ይሆናል። አማ ተጋብተው ከኖሩ በኋላ ረጃዕቱ ማለት በሚቻልበት መልኩ ፈቶ ዒዳዋ ሳያልቅ በፊት ረጃዕቱ ለማለት የእሷ ፈቃደኝነት ሸርጥ አይደለም። ሶስተኛው ፍቺ እስካልተጠናቀቀ ድረስ ዒዳው ካላለቀ ሚስቱ ናት፣ ረጃዕቱ ማለት ይችላል። የእሷ ፈቃድ ሸርጥ አይደለም። የእሷ ፈቃድ ሸርጥ የሚሆነው እንደ አዲስ ለመጋባት አንደኛውና ሁለተኛውን ፍቺ ከፈታ በኋላ ዒዳው አልቆ እንደ አዲስ ለመጋባት ከሆነ የእሷ ፈቃድ ሸርጥ የሚሆን። አማ እዚህ ደረጃ ካልደረሰ ዒዳ ላይ ሆና ረጃዕቱ ቢል እሷ ብትቀበልም ባትቀበልም እሱ መብቱ ነው። አልፈልግም ካለች እሷ ወደ ቃዲ በመቅረብ ኒካሁን ማስወረድ ነው የምትችል። ሌላኛው ጥያቄ የፈቱትን ባል በተደጋጋሚ በስልክ ማውራት እንዴት ይታያል የሚል ጥያቄ ነው። አንዲት ሴት ባሏ ከፈታት ጠላቁ ረጅዒ ከሆነ ዒዳው ካለቀ አሊያ የመጨረሻ ፍቺ ከሆነ ለሷ አጅነቢ ነው። እንዴተኛውም አጅነቢ ወንድ ልትጠነቀቀው ልትርቀው ይገባል። ድሮ በትዳር ስላሳለፈም ብለው እየደወሉ ሊያወሩ ሊታዩና ሊገናኙ አይገባም። ምናልባት በመሃላቸው ልጆች ካሉ የልጆቹን ሁኔታ ለመጠየቅ ሊደውል ብቻዋን ሳትሆን ሰው ባለበት ሄዶ ሊያያቸው ይችላል። በዚህም አሳቦ ቢሆን ተደዋውለው ረጅም ወሬ ሊያወሩ ሊቀልዱ ፊትና ሊያስከትል የሚችልን አካሄድ ሊሄዱ በጭራሽ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን ሴቶች ወዳሉበት ቦታ እንዳይገቡ ከልክለዋል። አደራችሁን አትግቡ ብለዋል። የባል ዘመድስ እንዴት ይታያል እሱ መግባት ሲባሉ ይሄማ ሞት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ባድ ወንድና ባድ ሴት ተነጥለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። በስልክ ደረጃም ቢሆን ባድ ወንድ ከባድ ሴት ተደዋውለው ከመስመር የወጣ ንግግር መናገራቸው፣ ስሜት የሚቀሰቅስ ወሬ ማውራታቸው በተወሰነ መልኩ ኸልዋ ውስጥ ይገባል፣ ቀልብን ያደርቃል፣ የምላስ የጆሮ ዝሙት ይሆናል። ስለዚህ የሚያወሩት በዚህ መልኩ ከሆነ ወንጀለኛ ናቸው፣ ማቆም ይወጅብባቸዋል። የሚደዋወሉት መማለስ የሚችሉበት ሁኔታ ኖሮ እንዲማለሱ ለመግባባት ከሆነ አላህን ከመፍራት ጋር ቢያወሩ ችግር የለውም ፍቺው ካላለቀ። ወይም ሌላ ባል አግብታ ፈታ ከሆነ እንደ አዲስ ሊያገባት አሊያ ልጆች ኖረውባቸው ስለ ልጆቻቸው ህይወት ለማውራት ከሆነ አላህን ከመፍራት ጋር ስሜት የሚቀሰቅስን ንግግር ካለመናገር ጋር ቢያወሩ ችግር የለውም። ወይላ አላህን ሊፈሩ ሊጠነቀቁ ይገባቸው። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.